ቆይ ግን ብሌን ምን ሆና ነው? ከሳሚ ጋር እንዲህ ስትሆን ቢያዳግም ምን ይላል? ቃላቶች ያጥሩኛል ያጥሩኛል ላድንቅሽ እንዲያው ወይኔ እንደፈራሁት ዳግም መጣ። ዳጊ እንዴት መጣ? አንተ ውሻ! ለዚህ እንደሆነ አውቄው ነበር። ዳጊ እባክህ ተረጋጋ። እንዳሰብኩ አይደለም። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት ሰሞኑን የተለቀቀ ቪዲዮ ነበረ። እኔ ሰሞኑን አልተመቸኝም፣ ዛሬ ነው የመለቀው ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ማለት ነውና ወደ ቪዲዮ ስንሄድ ሳሚና ብሌን እንግዲህ በጣም እየተሽከረከሩና በጣም እየተዝናኑ ነበረ። ድሮንም አልመሰላትም ነበረ። ወይዘሮ አስቴር ድሮንም ሳሚ ገቢ ምን ያደርግልሃል፣ ሳሚ ኬት ነው ወዴት ነው እያለች ስታነጋግረው ነበረ ሳሚን። ድሮንም አልመሰላትም ነበረ። ነገር ግን አሁን ምንድነው የናንተ ምክንያት ብላ ስትጠይቃቸው ነበረ። ብሌን ግን ሳሚን በድብቅ እንደምታፈቅረው ሳሚን ለሳሚ የሆነ ቦታ እንዳላትና ሳሚን እንደምትወደው ወይዘሮ በደንብ ነው የምታውቀው ወይዘሮ አስቴር ነገሮቹ ሁሉ በጣም እየገረማት ነበረ። ከመጀመሪያው ቢገርማትም ግን አልተናገረችምና ፍቅር ነው ብላ እንግዲህ ዝም ብላ ነበረ። አሁን ደግሞ እነሱ መዝናናት ሲጀምሩ አብራቸው መሆን ሳሚ ደግሞ በስተመጨረሻ ላይም የፍቅር አይን እሱ ላይ የፍቅር ልብ እሱ ላይ እንዳለ በደንብ ተረዳችው ወይዘሮ ሰላም ግን በጣም ነው የገረማት። ብሌንንም እየገረማት ነው። ብሌንንም እየታዘበች ነው። ይቅርታ ብሌን በጣም ነው ሳሚን የምትወደው። እንግዲህ እዚህ ጋር ሳሚ ደግሞ ብሌንን በሳይለንት ነው ዝም ብሎ በዝምታ አንዳንድ ነገር ማሳየት ይፈልጋል። በዝምታ ነገሮቹን በልቡ በፍቅር መጨረስ ይፈልጋል። ብሌንም እንደዛው ነች። ነገር ግን ትዝ ይላታል ዳግምም አለ። ስለዚህ በጣም ግራ እየተጋቡ ነው። ነገር ግን በስተመጨረሻ ላይም ምንም በቃ ሌላ ጭንቀት ውስጥ ሳይገባ ዳግም ከቤት ሲወጣ ዳግም ስልክ ሲደወልለትም ስልክ አታነሳም ነበረ ብሌን። ዳግም እናቱ ጋር ተኝቶ ነበረ። ለእናቱ እንኳን እዚህ አይነት ቦታ እሄዳለሁ ብሎ ሳይነግራት በፍጹም ቀጥ ብሎ የት ነው የመጣው? ቀጥ ብሎ ሳሚና ብሌን ያሉበት ቦታ ነው የመጡት። እንግዲህ ይሄ ሁሉ ድርጊት የሚደረገው ባለፈው ሳሚ ወደ ቤት ይምጣና ሳሚ እዛ እንዲኖር ወይዘሮ አስቴር ስለፈቀደችላት ብቻ እስከሆነ ድረስ ነገሮቹ በጣም ከባድ እስከሆነ ነገሮቹ ለሱ ከባድ ነበረ። ነገር ግን ሁሉም ነገር ለበጎ ስለሆነ ሁሉም ነገር ለፈጣሪ ብላ አንዳንድ ነገሮቹን የሚመጣባትን ነገሮች ወይዘሮ ሰላምናም በጣም በጥሩ ሁኔታም ለማስተንገድም በጥሩ ሁኔታም በጥሩ ፊትም በጥሩ አንደበቷን ለማስተናገድ
ውስጧን እያመከች እየቻለች ነበረ። ነገር ግን ሁሉም ነገር ብሌንና ሳሚ የሚያደርጉት ነገር ለሷ ጥያቄ እየፈጠረባት ነውና ጥያቄ እየፈጠረባትም ነገር ምንም ነገር እንትን ያለ ያጨናነቃት ነገርም በጣም ነው። ቶሎ ነው የደረሰችበት። በስተመጨረሻ ላይ የጨናነቃት ነገር እንግዲህ ዳግም ፈለጋ መጥቶ እዚህ የሆነ ችግር እንዳይፈጠር ነበረ። እንግዲህ እሷ እንዳለችው ዳግም ደግሞ ተነስቶ ለእናቱ በፍጹም ምንም ነገር ሳይነግራት እዚህ ቦታ እሄዳለሁ እንደዚህ ነው ሳይላት ቀጥ ብሎ ነው የሰላምና ግቢ ውስጥ መጥቶ እነሱ ሲሽከረከሩና እሳት እያነደደ ወይን እየጠጡ በቃ እየተሽከረከሩ ዳግም የመጣውና ብሌንን ይዞ ነው ገፍትሯት ይዞ ሲሄድ የፈራሁት ነገር እኮ እኔ ድሮንም ነገሮቹ በጣም ግራ ገብተው ነበረ። ስለዚህ የፈራሁት ነገር እስከ ደረሰ ድረስ በጣም ነው የማዝነው። ነገር ግን ሳሚ ሁሉንም ነገር እያወክ እንዴት እንደዚህ ታረጋለህ? ብሌን ለሳሚ ቀለበት ሳሚ ለብሌን ቀለበት እንዳደረገላት እያወክ እንዴት እንደዚህ ትላለህ? ያንተ ምክንያትስ ምንድን ነው? ስለዚህ እንግዲህ ያንተ ምክንያት ምንድን ነው እንደዚህ የሚያደርገው? ነገሮቹ በጣም ከባድ እየሆኑ ነገሮቹ ሁሉም ነገር ለበጎ ይሆናል ብዬ ነው እኔ እያሰብኩት። አንተ ደግሞ እንዴት እንደዚህ ይሆናል? ሁሉም ነገር ለሽግር ነው ወይ? ለዚህ ደረጃ ነው ወይ? እናና ቤት ታኛ። እኔ እኮ ብሌንን የምትጠብቅ መስሎኝ ነው እንጂ እኔ እኮ ብሌንን እንደዚህ የምታደርግ መስሎኝ አይደለም። ስለዚህ ሁሉም ነገር ችግር እየፈጠረ ነው እንግዲህ ብላ እሷም እየተናገረች ነው። ነገር ግን ታዲያ ወይዘሮ ሰላም ሂድና ዳግምና ብሌን እየተነጋገሩ ጓደኛ ማሞች የሚዋደዱና የሚፋቀሩ ሰዎች እስከሆኑ ድረስ ሁሉም የራሳቸውን ችግር ቁጭ ብሎ እየፈቱ ነው። እች ልጅ ቀለበት አድርጎላታል። ስለዚህ እንግዲህ እች ልጅ አንተ ደግሞ ማረግ ያለብህን ነገር አንተ ታደርጋለህ። ግን አሁን ሄደህ ይቅርታ እሷን መጠየቅ አለብህ። ይቅርታ ጠይቃት፣ ነገሮቹ ለበጎ ነው ብሎ እንግዲህ ዳግምንና ብሌንን ሄዶ ሳሚ ይቅርታ ሲጠይቅ ዳግም የማይሆን ነገር በጣም ብዙ ነገር ተናግሯል። በዛን ጊዜ ወይዘሮ አስቴር የማይሆን ነገር አትናገር፣ አይምሮ የሚነካ ሁሉም ነገር ያልፋል። ሊወዳት ይችላል። በእርግጥ ሊወዳትም ቢችል ያንተ ጓደኛ እንደሆነች ሊያቅ ይችላል። ነገሩ ከዘመኑ አካኬድ እስከሆነ ድረስ አንተ ደግሞ ዝም ብለክ የሚያናድድክ ነገር ያለ አይመስለኝም ብላ ሳሚንም እሱንም ስትመክረው ነበረ። እኔ እኮ ትላፊ ቃላት እንደትናገሪ ስልሽ እኔ ምንም ነገር የሚጨንቅሽና የሚያስፈራሽ ነገር የለም። ቀለበት ስላደረገላት ብቻ እኔ እወዳታለሁ፣ ግን ለሌላ ነገር አይደለም ብሎ ነው እንግዲህ የተናገረው። ነገሮቹ እንግዲህ ዳግም እያከረረው ነው። ብሌን ደግሞ ዳግምን ምንድነው? እኔ ብሌን ነኝ፣ ለምንድነው የምቀየረው? ምክንያቴስ ምንድነው? ስለዚህ ምክንያት የለኝም። ያንቺ ምክንያትስ ከየት ወዴት እንዴት ነው ብሎ ሲጠይቃት ነበረ። ዳግም ከሱ ጋር እስከምትተኝ ድረስ ነው ወይ የምጠብቀው ብሎ እንግዲህ ዳግምም ነገሮቹን በጣም እያካበደ ነው። ወይዘሮ አስቴርም እንግዲህ ወዝወዝ እያለች ነው። ወይዘሮ አስቴር ማላም የላትም ማለት ነውና ለማን ጥሩ እንደምትናገር ለማን መጥፎ እንደምትናገር በአሁኑ ራሷ በጣም እየተወዛገበች ሰው እስከሆነች ድረስ
ነገሮቹ በጣም ይከብዳሉ ብዬ ነው የማስበው። ስለዚህ እንግዲህ ውድ ተመልካች እናንተም እዚህ ቻናል ላይ ገብታችሁ ሰብስክራይብ እና ላይክ እያደረጋችሁ ወደ ሌሎቹ ቪዲዮ ስንሄድ እንግዲህ ሳሚ ወደ መጠጡ ዞሮ መጠጥ እየጠጣ እሳቱን እየሞቀ እዛው እየተደፋ እየተኛ እየተነሳ ነውና ነገር ግን ብሌን በጣም ከዳግም ጋራ መኝታ ክፍላቸው ገብተው እያነጣጠፉ ሊተኙ ነው። እንዴት ነው ለብቻሽ አንጥፈሽ የምትተኙ? እኔ ቀለበት ስላረክልኝ ብቻ ካንተ ጋራ አልተኛም እስከምንጋባ ድረስ ብላ እያነጣጠፈች ነው። መሬት ስታነጣጥፍ ደግሞ አንቺ መሬት ከምትተኝ እኔ መሬት ልተኛና አንቺ ደግሞ የለመድሽው አልጋ ላይ ተኝ ሲላት ነበረ። እኔ ግን አልጋ አልለመድኩም መሬት ነው ከመጀመሪያውንም መሬቱ ነው ደስ የሚለኝ በሚባል ሁኔታ ነገሮቹ በጣም ከባድ እየሆኑና ነገሮቹ በጣም ትልቅ ለውጥ እያመጡ እንደሆነ እንግዲህ ነው የሚያሳያቸው ለራሳቸው ማለት ነው። ስለዚህ እንግዲህ አሁን ደግሞ ብሌን በጣም ጨንቋታል። ብሌን በጣም እየተጨናነቀች በመልካምነቷ ስለሆነ ሳሚ ጋር ደግሞ ስትመጣ ሳሚ በጣም ሱሪውን በጭንቅላቱ እያወጣ ነው ማለት ነው። እና መጠጥ ገዝቶ በጣም በቃ ቅዥ ብሎ ብስ ብሎ ሰክሮ ነው የወጣው። ነገር ግን ሁሉም ሰው ለዛ ደረጃ ያልጠበቀው ሰውም አለ። እውነት ነው። ለዛ ደረጃ የሰው ልጅ እንደዚህ ሲንቀዠቀዥ ጥሩ አይደለም። ግን እግዚአብሔር መልካም እስከሆነ ድረስ ይኖራል ማለት ነውና እዚህ ጋር ደግሞ እንግዲህ እንደተባለው ነገሮቹ ሁሉ በጣም ከባድ ናቸው። ነገሮቹ ጋይስ በጣም ከባድ ናቸው። እናትና ልጅ ሲጣሉ፣ ወንድምና እህት ሲጣሉ፣ ስለዚህ ሁሉም ነገር ለበጎ ስለሆነ ሳሚ ደግሞ በሰው ነገር ውስጥ በሰው ህይወት ውስጥ ጣልቃ መግባት ጥሩ አይደለም ብላለች ሰላሜና። እውነቷን ነው። ጥሩ አይደለም። ስለዚህ ነገሮቹ ሁሉ እንዳሰቡት አይደለም የሚመጣው። ሁሉም ለከባድ ነው። ሁሉም ለችግር ብሎ ነው እዚህ ደረጃ የሚደርሰው። ለሌላ ነገር አይደለም ማለት ፈልጌ ነው። እንግዲህ ውድ ተመልካቾቼ በስተመጨረሻ ላይም ሳሚ መጠጥ ጠጥቶ መጠጡን ብስብስ ብሎ ወንበሩ ላይ ቁጭ ብሎ ከወንበር ላይ የተገለበጠ ነውና ሳሚም የሱ ህይወት በጣም ከባድ እየሆነበት ነው። የሱ ሁኔታ በፍጹም ሊገኝም በፍጹም ሆዱንም ማግኘት አትችሉም ማለት ነውና ላይክ ጋይስ በላይክ ግቡ፣ በሼር ግቡ። ላይክ እና ሰብስክራይብ ሼር እያረጋችሁ ዩቲዩብ ማናጅናልን እስቲ አነቃቃኝ ማለት ነው። አነቃቃኝ እና ሁሉም ነገር ለበጎ ነው። ሁሉም ነገር ለከይር ነውና እንግዲህ ከድራማው ስር አንዳንድ ነገሮችን ጥሩ ነገሮችን እየተማራችሁና አንዳንድ ነገሮችን የምታስተውሉ ይመስለኛል። በጣም ቆንጆ አስተማሪ ነው። ገነትም ልጄ የት ሄድክ እዚህ ትተኸኝ እያለች ነው ደውላ። አሁንም ቢሆንም ግን ዳግም መረጋጋት አለበት። ሳሚም ከነ ዳግም ህይወት ውስጥ እንዲወጣ ነው የምናገረው። ህይወት ይቀጥላል እንደሚባል ሳይሆን ህይወትን ከመጀመሪያው ላይ ስትገቡ መግባው ላይ